በዚህ አቋሙ ሲኖር አንድ ቀን ፊልም ሊከራይ ፊልም ቤት ይሄዳል። ይሄኔ አንዲት እድሜዋ ከሱ አነስ የምትል የቀይ ዳማ ቆንጆ ፊልም ሴት ገና ሲገባ ከመቀመጫዋ ተነስታ ራሷን ወደ ፊልም ትሰጠዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖቼ ሰላም ብያለሁ። ከክፍል 5 የቀጠለ ሰባራ ማንነት እውነተኛ ታሪክ። በዚህ አቋሙ ሲኖር አንድ ቀን ፊልም ሊከራይ ፊልም ቤት ይሄዳል። ይሄን አንዲት እድሜዋ ከሷ አነስ የምትል የቀይ ዳማ ቆንጆ ፍልቅልቅ ሴት ገና ሲገባ ከመቀመጫዋ ተነስታ ራሷን ወደ ፊልም ትሰጠዋለች። በጣም ተገርሞ ገና ጠይቁ። ልጅቷም ቅልጥፍጥፍ ባለ ማራኪ እንደቤቷ እኔ ረትኩላሃ ገና ሳትነግረኝ እንደምፈልገው አለች። ረጅም ጊዜ ሴት መቅረብ ፈርቶ የነበረው ሄኖክ ከቀን ወደ ቀን ልጅቷ መሳብ ጀመረ። ልጅቷ ጸሎት ትባላለች። እስከ ዛሬ ልብ ብሏት ባያውቅም አሁን ግን ልቡ ደንግጦላታል። እሷም ሆን ብላ ይመስል እሱ የሚወደውን ቀድማ ታደርግለታለች። መቀራረባቸው በጨመረ ቁጥር የተሰበረውን ልቡን ትጠግንለት ጀመር። ከአንድ አመት በኋላ ሄኖክ ሱስ የሚባል ነገር እርግፍ አድርጎ ተወ። ከዛም የቀን በዲግሪ ፕሮግራም ትምህርት ጀመረ። እድሜ ለሀና ልክ መለወጡን ሲያረጋግጥ ገንዘቡን መጠቀም ጀመረ። አንድ ቀን ታዲያ አፓራንት ወጥተው ወደ አንድ ድርጅት የመጀመሪያ ቀን ጸሎት አብረው ሄደችና ወደ ዋናው ቢሮ አንኳኩተው ይሄኔ ነበር ሄኖክ ተአምር ሊመስል ባየው ነገር ደንግጦ ያለው። የቢሮው ኃላፊ የመጀመሪያ የልጅነት ፍቅሩ ኤልሳ ናት። ያየው እውነት ባይሆን ብሎ ተመኝቶ አይኑን ጨፍኖ መልሶ ገለጠው። ግን እውነት ኤልሳ ፊት ለፊቱ ቆማ እንባዋ ይንቆረቆራል። ካንደበቱ ቃል ማውጣት ተስኖት ብዙ እሱን እንዴ እሷን ታያለች። ይሄኔ ኤልሳ እንዴት ግን አስቻለህ? እኔን ተወኝ፣ በልጅህ እንዴት ጨከንክ? አለች ድምጿ እየተቆራረጠ። ይሄኔ ነው ወላሰሎ ልጅህ ብላ በድንጋጤ ወደቀች። ጸሎት ስትወድቅ ሁለቱም ተደናግጠው አነሷትና ማድረግ እንዳለባቸው ግራ ተጋቡ። ይሄኔ የኤልሳ ጸሐፊ ሲጫጫሁ ሰምታ ስለነበር በፍጥነት ወደ ውስጥ በመግባት ጸሎት ላይ ውሃ ፈሰሰችላት። ጸሎት ግን አልነቃችም። ይሄኔ አምቡላንስ ወደ ሆስፒታል ወስዶ ሌሎቹም ሳና ግን ውጭ እንዲቆዩ ነግሯቸው ሰባቸው። ይሄኔ ሄኖክ ወደ ኤልሳ ተጠቅቶ ባንቺ ነበር ህይወት መስመራት የመረችው። ከዛም አንቺ አፍቅሬ ታወቅና የሚወደኝ ስጋና ስበድል ኖርኩ። ከዛ ፍቅርሽን አግኝቼ መሞት ጀመርኩ። ዳግም በራስሽ ላይ መጥፎ ውሳኔ ወስነሽ ልደሽን ያለው ስትይ እንዳላጣሽ ፈርቼ ባራሽ መጣ ድክም ለትምህርቴን አጣሁት። ለካ አንቺ ሌላ ወንድ ጉዳይ ሰነበርሽ ነው ያን ያልሽው። ሄኖክ ንግግሩን ማቋጨት አቅቶት ወንበሩ ላይ አቀርቅሮ እያነባ ተቀመጠ። ይሄኔ ኤልሳ በዛ ጣፋጭ አንደበቷ እንባዋን እያዘነበች አትሳሳች፣ ማንም ወንድ አፍቅሬም ሆነ ወደ ህይወት ያስገብቼ አላውቅም። ያኔ በኔ ምክንያት ስትባረር እኔ ጋር ቀረብላችሁ ነበር። እሱንም ልንመረቅ ጥቂት ወራት ቀርተውን ስለነበር ነው አስሮ ይህ የነበረው። ግን አንተን ሳጣ ካንተ ያገኘሁትን አንድ ልጅን ማጣት አልቻልኩም። በሱ ውስጥ አንተ አለህ። ይሄኔ ሄኖክ ማመን አቅቶት የሌላ ሰው ታሪክ ታወራ ይመስል አፉን ከፍቶ ያዳምጣታል። አህላም እድሜ ለአጎቴ እዚያው ዩኒቨርሲቲ ፊዚክስ ያስተምር ነበር። አድቶኝ ተመረኩ። ልጄንም ትምህርቴንም ታላጣ ኤለችን በዋጅባ ስትቀጥል ሄኖክ ዶጮ ያገረው ከፊዚክስ አስተማሪ ጋር ፍቅር ጀምራለች ብሎ ነበር። ሄኖክ ማስተዋል ሲጀምር ምላሽ አገኘ። ዶጮም ሆነ ሌሎቹ የኤልሳ አጎት ፍቅረኛዋ መስሏቸው ነበር። ግን እውነቱ ያ አይደለም። ጭንቅላቱን ይዞ ማመን አልነበረብኝም። አንቺን መጠበቅ ነበረብኝ። ግን ረፍዷል። ሂጂ ኤልሳ፣ ላይሽ አልፈልግም ሂጂ ብሎ ሲጮህ ኤልሳ ተስፋ በቆረጠ አስተያየት እንባ የሚያጎርፍ አይኖቿ እያየችው ከተቀመጠችበት ተነስታ ይሄኔ አዎ ዳግም ህይወቴ ውስጥ አትግቢ። ምክንያቱም ያን ያህል ጊዜ ስጠፋ አንዴም አልፈለግሽኝም። ከሞት አፋፍ ላይ የመለሰችኝ ጸሎት ናት። ያኔ ሜላትን ባንቺ ለውጬ እንደ ጎዳዋት ሁሉ ዳግም መሳሳትና ጸሎትን መጉዳት አልፈልግም አለ። ኤልሳም ልትናገር ግን ልጃችን የግድ ታስፈልገዋለህ ስትል ዶክተሮቹ ወጥተው የጸሎት ቤተሰብ አሉ። ሄኖክም በፍጥነት ወደ ሐኪሙ ቀርቦ ደህና ናት ሲል ጠየቀ። ሐኪሙም ፈገግ ብሎ ቶሎ ደርሰንላታል፣ ደህና ናት፣
ገብተህ ማየት ትችላለህ አለው። ጸሎት ተሽሏት ከሐኪም ቤት ወጣች። ራሷን ስትስት ምን ተፈጥሮ እንደነበር ግን ረስተው ኖሮ ጭራሹን አላነሳችም። እንደ ሁልጊዜዋ ደስ የሚል ፍቅር መስጠቷ ቀጠለች። ሄኖክ ግን ኤልሳን ካገኘና ልጅ እንዳለው ካወቀ ወዲህ እንዲእብድ ያደርገው ጀምሯል። ባህሪው ቅይር ከማለትም ባለፈ አይጨበጥም። ይሄ ያስጨንቃታል። ጸሎት ታዲያ አንድ ቀን ምሽት ራት ጋብዛው ሲገናኙ ከዛ በፊት መች ነው የምታገቢኝ ያላትን አስታውሳ ፍቅሬ ጥያቄ መልስ አግኝቷል። አሁን ዝግጁ ነኝ ብላ በዚህ ክዋለ የገዛ ምራቁ መምረጥና ማስቀደም አለበት። እንጃ ሄኖክ ምን ማድረግና ማንን መምረጥ እንዳለበት ግራ ገባው። የልጁን እናት ኤልሳን ወይንስ ከብዙ ፈተናዎች ታድጋ በስተመጨረሻ መልካም መንገድ እንዲጓዝ የረዳችውን ጸሎት? ይህን መምረጥ ለሱ ትልቅ ፈተና ነበር። ኤልሳን ሊያገኛት በእርግጥ ፍቅሩ አገርሽቶበታል። በዛ ላይ ልጅ ከሱ አለው። ግን ደግሞ ጸሎት ማለት እናቱ ነች። ያላትን ፍቅር ሳትሰስት ለግሳ ከመጥፎ መስመር መልሳና መጥፎ ትዝታዎችን አስረስተዋለች። ለዛም ነበር ልጅ እንዳለው እንኳ ነግሯት ቅስሟን መስበር ያልፈለገው። ሄኖክ በድጋሜ ጭንቀቱን ለመርሳት ሲል ማጨስና መጠጣት ጀመረ። ትምህርት ቤት ከሚሄዱበት የማይሄድበት ቀን ይበልጣል። በአጭር ቋንቋ ሄኖክ ልክ እንዲያለፈው ሱስ ውስጥ ተዘፈቀ። ይሄን የነበር ጸሎት እንዴት ተፈጠረ የጠራችው። ሄኖክ ማለት ትረዳው ሞከረች። ጸሎት በተፈጥሮ ብዙ ፈተና መጋት አትችልም። በዛ ላይ የልብ በሽተኛ ነች። ትንሽ ጭንቀት ይላታል። ከዛም ጥሎ የሚያስደነግጣት ነገር መፈጠር የለበትም። አንድ ቀን ሄኖክና ጸሎት ሰፈሩ ውስጥ ተቀምጠው ጸሎት እንደተለመደው ሄኖክን ለማዝናናት የባጤ ቆጡን ትለፈልፋለች። ይህን የኤልሳ ያስቡና ከፊት ለፊታቸው ቆመች። ትንሽ የሚያምር ህፃን ያለች ከተቀመጠበት ተነሳ። ኤልሳም እኔና ልጄ ሰላም ልንልህ የመጣ ነው አለች። ሄኖክም ጸሎት ከዚህ በላይ ሰማች። ስለምትነግር የት ታውቂያለሽ ብሎ ጸሎትን እየጎተተ ይዟት ሄደ። ግን ሰው አልቻለም። እውነቱን እንዲነግራት አፋጣ ያዘችው። እሱም እንዲተረጋጋ ካደረገ በኋላ ስለ ኤልሳን ማፍቀሩንና የልጅ አባት መሆኑን አመለከታት። በዚህ ልትርቀው ወሰነች። ሄኖክ በድጋሚ የሚወደውንና የሚያስለን ሰው ዶጮም እንደ መጀመሪያው አያገኘውም። ሄኖክ ግን ያለው አማራጭ ዶጮም መፈለግ ማግኘት ነበር። እናገኘው። ስለ ኤልሳ የነገረውን በማስታወስ ዶጮ የኔ ስለ ኤልሳ የሰማኸው ልክ አልነበረም። ማለትም የፊዚክስ ቲቸራችን አጎቷ ነው አለ። አይኖቹ እንባ አቀርዝዘው። ዶጮም በመጸት ፈገግ ብሎ ጓደኛዬ እኔ ላንተ ያልተጣራ ወይ ምን ያህል እንደምታፈቅራት ታውቃለሁ። ለዛም አንድ እንድትሆኑ ብቻ ነበር የምፈልገው። ለዚህ ብዬ ለማጣራት ጥረት አድርጌያለሁ። ሄኖክ አንተ ማለት ምንድነው? ማን ሰው ያልተባህ ማየት አልፈልግም። ከፈለክ በዚህ አድራሻ ኤልሳ ቤት ሂድ። ከዛም ሁሉንም ታያለህ አለና በትንሽ ወረቀት አድራሻ ይልቅ ወንድሜ ጸሎትን በደንብ ያዛት። ለአንተ ህይወት መስመር የምትሆንህ እሷ ብቻ ናት ብሎ ትቶት ሄደ። ሄኖክ እውነቱን ሳያውቅ ማደር አልፈለገም። በቀጥታ ወደ ኤልሳ ሄደ። እንዴት ተባለው የኤልሳ ግቢ ሲደርስ ማመን አቃተው። ኤልሳን ቢያውቃት የድሃ ልጅ ነበረች። ፓርቲ ለመሄድ ቀሚ የለኝም ተገባሽ መቼም ከሰማይ አይወርድላትም። ይኸው ነበር በውብ የሚባል ነው። በመደመም ካየው በኋላ እውነቱን ለማረጋገጥ አንኳኳ። አንድ ጎልማሳ የክፍለ ሀገር ሰው ከፈተለት። ማንነቱን ለማወቅ ጥያቄ አያሻውም። የግቢው ጥበቃ ነው። ሄኖክ በሩ ሲከፈት ደንግጦ ምን ለመጠየቅ እንደመጣ ጠፋበት። ከዛም ሰውየው ምን ፈለክ ጎረምሳው አሉ። ምን አባቱ ይልብኛል። ምን ፈለክ አሉ። ኤልሳን ነው ትኖራለች ሲል ጠየቀ። ሰውየውም እትዬ የለችም፣ ባልተቤቷ ገና አሉ አለ። ባሏ አለና ቃሉን ደገመው። አዎ ልጥራለህ ያሉ። አይተው ግን የምር ኤልሲ አግብታ ነው ሲል በድጋሚ ጠየቀው። ምን ይላል ይሄ የስንት አመቱን ነው ሲል ድንገት አሸብር ማን ነው የመጣው አለ። አንድ ጎርናና ድምጽ ከወዴ ውስጥ። ሄኖክም እንዲህ እብድ ብቻውን እያወራ በመጣበት ምዕራፍ 6 ይቀጥላል።
በድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ቪዲዮውን በመጫን ቤተሰብ የሆናችሁ አበረታቱኝ። በክፍል 6 እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።